መሲ ቆይ ምን ልታረጊ ነው? አንቺ በውሸት አይደለት እኔ ከሰስሽት? እኔ ደግሞ ያንቺ ትክክለኛ ማንነት ለሁሉም ሰው እናገራለሁ። መሲ ምን ሆነሽ ነው? እባክሽ እንደዚህ እንዳታረጊ ኤልሹ። ይሄ ነገር እንዳይፈጠር ብዬ ብዙ ጊዜ ማይሆን ነገር ስታደርጊ አልፌሻለሁ። እሺ በቃ አሁን ምንም ነገር እንዳታረጊ። እኔ እኮ ስለመታችሁ ነው እንጂ ምንም ነገር አላደርግም ነበር። ዝም በይ። ውሸትሽን በልክ አድርጊው። ማንንም ምንም ነገር አላደረገሽም። ለዛውም ነው አንቺ ልትነካ አታደርገው። መሲ እባክሽ እህትሽ እንደሆነች ይገባኛል፣ ግን እኔንም ልትረጂኝ ሞክሪ። እትዬ አዶናይ ቤት ውስጥ ያላችሁ ሁላችሁም ወረታችሁ ረዱ። ልቀቂ። ከዚህ በኋላ ጫፌ እንዳትለጊ ተግባባን? ምንድነው ቆይ እየተፈጠረ ያለው ነገር? እትዬ ቁጭ በይ፣ ማሳይሽ ነገር አለ። መሲ ግርግር አትጠሪ። ምንድነው? ማም ምንም የምትለው ነገር እንዳታምኛት። ኤልሹ ካፌ ምንም አይነት ቃል ሲያወጣ እኮ እንደዚህ መሆን የለብሽ። ተረጋጊ። መሲ እባክሽ ረፊ ቆጭሻል። መሰረቴ ምንድነው? ምን ተፈጥሮ ነው? እናቴ ቁጭ በሉ፣ የማሳይጋችሁ ነገር አለኝ። ምንድነው እሱ? መሲ ምን ሆነሻል? ቆይ ለምን የተፈጠረው ነገር አትናገሪም? ለምንድነው ይሄ ሁሉ ሰው የሰበሰብሽው? ቤት ውስጥ ያለው ሁሉም ሰው መምጣት አለበት። ኤልሹ ምንድነው የምታውቂው ነገር አለሽ? ማም ዝም ብላ ነው የምትናገረው ነገር አታውቅም። ኤልሹ ምን ላደርግ እንደሆነ እኮ እኔም አንቺም እናውቃለን አይደለ? ኑኑ በስተመጨረሻም ከነ ሄለን ቤት ለቃ ልትወጣ ነው። ያው እንደተነገራት ከሆነ በአንድ ሳምንት ጊዜ ውስጥ ይህንን ቤት ለቃ እንድትወጣ፣ ሄለን ደግሞ ይህንን ስትነግራት ላንቺ በማዘን ነው እንጂ ዛሬውኑ ከዚህ ቤት ባባረሽ ደስ ይለኝ ነበረ። የገዛ ልጄ ላይ እሷን ምን እንዳደረግሻት አይቻለሁኝ። እዛ ላይ ደግሞ እሷ ኤልሱ ያሰበችውን ነገር አይታችኋል። ፊቷም እየመታችና ብዙ ስቃይ እሷ ላይ እንዳደረሰችባት አድርጋ ለሄለን ትናገራለች። ሄለን ደግሞ እውነትም ልጄ ተመታለች ብላ ሄዳ ለኑኑ እናት ስትናገር የኑኑ እናት ግን በጣም ነበር የተከፋችው። እስከ ዛሬ ድረስ ምንም አርገሽኝ አታውቂም፣ የዛሬው ግን ትልቅ ጥፋት ነው ያጠፋሽው እና እባክሽ ለእኔ ስትይ ሄደሽ ሄለንን ይቅርታ ጠይቂያት ብላ ትነግራታለች። ኑኑ በዚህ ሁኔታ ላይ በጣም ያናደዳት ነገር እንደዛ ኤልሱ እሷ ላይ ተንኮል ማሰቧ ሳይሆን የገዛ እናቷ እሷ ላይ ማዘኗ ነው። ኑኑ ላይ እየደረሰ ያለው ስቃይ እናንተንም እንኳን እያስቆጣ ነው። እስቲ ተመልካቾቻችን አሁንም ቢሆን አብራችሁን ካላችሁ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩን። ከቅርብ ጊዜ በኋላ እንግዳ ድራማና ሐረግ ላይ ብዙ ሰዎች እይታ ቀንሰዋል። ምን እንደሆነ ባይታወቅም ከእናንተ ግን አስተያየት እንፈልጋለን። ምን ቅር ያላችሁ ነገር አለ? እሱንም ኮሜንት ላይ ማስቀመጣችሁን አትርሱ። የኑኑ ሁኔታ ላይ ከቤት ብትወጣ ወይንስ እዛ ቤት ውስጥ ብትቆይ ነው ለእሷ ጥሩ ነገር ሊሆንላት የሚችለው? አንደኛ ከቤት ብትወጣ መጀመሪያውኑ ቤሉል ቃል ገብቶላት ነበረ። ለምን ከዚህ ቤት አትወጪምና ብቻሽን አትኖሪም? እኔ እማቃቸው ብዙ ቤቶች የራሴ ያሉ፣ አንዳቸውን ይዘሽ እኮ ለብቻሽ መቀመጥ ትችያለሽ ተብሎ ነገሩን መጀመሪያውኑ ሀሳብ አንስቶላት ነበረ። በዛ በኩል ግን ያኔ ኑኑ ያሰበችውን ከእናቴ ርቄ መኖር አልፈልግም። እዛ ቤት ውስጥ ሁሉም ሰዎች ላይ የሚደርሰው በደል ከኑኑ አይበልጥም። ኑኑ እያንዳንዱ ሰዎች እሷ ላይ ነው ታርጌት ያደረጉባት። አዶኒ በራሱ በኩል የኔ ፍቅረኛ አካሎች ብሎ በግድ አሁን ማድረግ የማትፈልገውን ነገር እንድታደርግ እያዘዛት ነው ያለው። ሄለን ደግሞ በዚህ በኩል እሷና ሁለቱ ብቻ የሚያውቁትን ሚስጥር ለማንም እንዳታጋራ ያለች ብዙ ጊዜ ስታሰቃያት አይታችኋል። ኤልሱ ደግሞ እንዴት ወንዶቹ እኔን ሳያዩኝ እሷን ብቻ ያፈቅሯታል ብላ በራሷ በጣም ስለምትበሽቅ አሁን ኑኑን ለብቻዋ ደግሞ ሌላ ተንኮል ትሰራባታለች። ኑኑ በዛም አለ በዚህ መምለጫ የላትም።
ምንድነው ለሷ ጥቅሙ? እስከመች ድረስ ነው ይሄ ነገር ሊቀጥል የሚችለው? የመጀመሪያው ሌላኛውን ነገር ይዞ እየመጣባት ኤልሱ በመጨረሻ ተይዛለች። መሲ ታዲያ ይሄን ሁሉ ጉድ ስትሰማ ኑኑ እያንዳንዱን ነገር እንዳላደረገችና አውቃ እኔ እንደደበደብኳት አድርጋ ለእናቷ ተናግራ ይኸው ከቤት ልታባረረኝ ነው፣ የሰጠችኝ 1 ሳምንት ጊዜ ነው፣ በዚህ ውስጥ ካልወጣሁኝ እኔ ጉዴ ይፈላል ብላ ለመሲ ትናገራለች። መሲ ደግሞ መጀመሪያውኑ የኤልሱን የውጭ ተንኮል የምታውቀው ብዙ ነገሮች አሉ። እያንዳንዳቸውን ማስረጃ በፎቶ ይዛቸዋለች። ኤልሱን ከዚህ በፊት ስታስፈራራት በጣም እንደደነገጠችና እሷ ምን ማድረግ እንዳለባት ግራ ገብቷት የተወችበት ጊዜ ነበረ ኤልሱ። አሁን ደግሞ መሲ ይሄ ነገር ስላናደዳት እንዴት እህቴን በዚህ መልኩ ልትጎጃት ትፈልጋለሽ? አሁን ደግሞ ከዚህ ቤት እንድትወጣልሽ ነው የፈለግሽው። ስለዚህ እኔ ደግሞ ያንቺንም ማቀውን ሚስጥር ይኸው ለእናትሽና ሁሉም ሰው በተሰበሰበበት እናገራለሁ ብላ እያንዳንዳቸውን ሰዎች ትጠራቸዋለች። ቦታው ላይ የተሰበሰቡት ሄለን፣ አዶኒና ያው የኑኑ እናትም ጭምር እዛው መታ ልታዳምጥ ቆማለች። መሲ ምን አይነት ሚስጥር አውጥታ የኤልሱን ልትናገርባት ትችላለች? በዛ መሃል ግን ሚስጥሩን ከመናገር የሚያድናት አንድ ነገር አለ። ኤልሱ በቃ ይቅርታ እንድታደርግና አውቄ እንደሆነ እናገራለሁ ብላ ለሄለን ፊት መናገር ይኖርባታል ማለት ነው። በዚህ ጉዳይ ላይ ሄለን እናቷ ጭምር የምታፍርበት ይሆናል። ነገር ግን ሄለንና ኤልሱ ከዛ በፊት አንድ ቤት ውስጥ ሲገናኙ ምን እንዳለች ሰምታችኋል። ሄለንን ራሱ ጠይቃታለች ኤልሱን፣ አንቺ አውቀሽ ነው እንዴ እሷ ምንም ሳታደርግሽ አድርጋኛለች ብለሽ ነገሩን ያባባሽው ብላ ስትጠይቃ በመደንገጥ ፊቴን እንኳን አታዩም ወይ? እንደዚህ ቀርቶ እሷ እንደዚህ የምታደርገኝ እንዴት ይመስልሻል? እኔ ከእሷ ጋር እዚህ ቤት ውስጥ መኖር አልችልም። እሷም አትወጣልኝ ከሆነ እኔ ራሴ ይህንን ቤት ለቅቄ እወጣለሁ ስትል ሄለን ሌላ አማራጭ ስለሌላት ኑኑን ቀድመውኑ ከዛ ቤት ማባረሩ ውሳኔዋን ታስተላልፋለች። ለሄለንና ለአዶኒ ቃል የገባችው ነገር አንዳለ ቤሉልን መቼም ቢሆን ላታገኘው ወይንም ላታናግረው። መጨረሻ ላይ ግን መሲ እህቷ ትደውልለትና ለቤሉል አንድ ላይ ለጊዜውም ቢሆን ውጪ ሄደው መናፈስ እንዳለባቸውና አንድ ላይ መሆን እንዳለባቸው አድርጋ በግድ ሁለቱም ታያይዛቸዋለች። ኑኑ ግን ለብቻዋ መውጣት ስለፈለገች ቀድማ ከቤት ስትወጣ ያ ውጪ የነበረው ልጅ ጆ የሚባለው መንገድ ላይ ያገኛትና ወዲያውኑ ሊያናገራት ጠጋ ባለበት ሰዓት ላይ ቤሉል ሁለቱን አንድ ላይ ስላያቸው ሊያድናት ብቻ ስለፈለገ ሁለቱን ይዟቸው ነጥሎ ቤሉል ኑኑን ይወስዳትና ለብቻዋ ይዟት ይሄዳል። በሰዓቱ ግን ሁለቱም ሀሳብ ውስጥ ገብተው መነጋገር አልፈለጉም። ሁለቱ ተኮራርፈው ነው ብለው የሚያስቡት። ኑኑ በራሷ በኩል የምታስበው ለምን አያናግረኝም፣ በቃ አሁንም እንዳኮረፈኝ ነው ወይ ብላ እንድታስብ አድርጓታል። እሱ ደግሞ ምን ብዬ ልጀምር ወሬውን፣ ምን ብላት ነው ምንም ሳትከፋ ልትመልስልኝ የምትችለው እያለ እየተጨናነቁ አንድ ላይ ጉዟቸውን ይቀጥላሉ። በዚህ መሃል ግን ለኑኑ አሁንም ቢሆን ጥሩ ነገር አይደለም። በቤት ከተቀመጠች በዛ በኩል ኤልሳ ትይዛታለች። ከቤት ወጣች ማለት ቤሉል ጋር ደግሞ ከተያዘች አዶኒም ቢሆን ሄለን ሁለቱ አንድ ላይ እንዲታዩ አይፈልጉም። በዚህ ሁኔታ ላይ ኑኑ አሁንም ቢሆን ትልቅ አደጋ ውስጥ ገብታለች። የኑኑ ምን ያህል ስቃይዋ እንደከፋ የምታውቁት በዚህ ሁኔታ ላይ ብቻ ነው። እናንተ ተመልካቾቻችን በዚህ ሁኔታ ላይ ምን ቢሆን ነው ለኑኑ ጥሩ ነገር የሚፈጠረው ብላችሁ ታስባላችሁ? ያፌት ወይንም ናሆም ደግሞ በዚህ መሃል ላይ ናሆም አዶኒ በጥሩ ጎኑ ሄለንን ማስጨነቁና ሄለን እየሰራችው ያለውን ስራ በጣም በጥብቅ ስለሚቃወምላትና የእሷ ተቃራኒ ስለሆነ ብዙዎቻችሁ ተወዱት ይሆናል። ሌላኛው መጥፎ ጎኑ ግን ኑኑን እንደዛ በግድ አፍቅረኝ ማለቱና እሷ የኔ ካልሆነች ብሎ ግግም ማለቱ ለእናንተ ቅር ሊላችሁ ይችላል እንጂ አብዛኞቻችሁ አዶኒን እንደምትወዱት፣ በዛ ላይ ከዚህ በፊት ደግሞ ሐረግ ድራማ ላይ ብዙዎቻችሁ ስለምታውቁት ያኔ ያው ያሳለፉትን ታሪኮችና ብዙ ነገሮች ተፈጥረዋል። ድጋሚ ሐረግ ድራማ ደግሞ በምዕራፍ 2 ተመልሷል። እዛ ላይም እያያችሁት ነው። ለዛም ነው አብዛኞቻችሁ በዚህኛው ድራማ ላይ መጥፎም ሰራ ጥሩም ብቻ አብዛኞቻችሁ ወደሱ እያደላችሁ ያላችሁት። ነገር ግን ቤሉል በዚህ ድራማም አዲስ ነው። ከዚህ በፊትም ሌላ ድራማ ላይ ሳታዩት ቀርታችሁ ሊሆን ይችላል። ይሄ ድራማ እየተላመደና ወደ ክፍል 50ዎቹ ወይ ወደ 60 ሲጠጋ ድራማው እያማረበት ሰዎቹንም እናንተ እየለመዳችኋቸው የትኛው ጥሩ ጎንና የትኛው መጥፎ ጎን እንዳለውም የምትለዩበት ነገር ነው። አንደኛ የማይቀየረው የሄለን ወይንም ደግሞ ከዚህ በፊት በሐረግ ድራማ የምታውቋት የሉሊትን ጉዳይ ብቻ ነው። እሷን ሁሌም መጥፎ ሆና እንደምትሰራም ጭምር ታውቃላችሁ።
ነገር ግን በትክክለኛ ህይወቷ እንደዚህ አይነት ሰው እንዳልሆነች ትንንሾቹ ሰዎች የምታውቁ ይመስለኛል። በራሷ ቲክቶክ ቻናል የምትለቀው ብዙዎቹ የሃይማኖታዊ የሆኑ ቪዲዮዎችን ጭምር እንደሆነም አትርሱ። ስለዚህ ለድራማው ብቻ ነው ያንን መጥፎ ሆና የምትሰራው እና ድራማው በዚህ በኩል የሚቀጥል ይሆናል። አብዛኞቻችሁ እይታ እንደቀነሰም ጭምር እናውቃለን። በቅርብ ጊዜ ይሄን የሚስተካከል ይመስለናል። እስካሁን ድረስ ስታዳምጡች የነበራችሁ ግን ከልብ እያመሰገንን በዚህ መቀጠል የግል ስራዬን የማስተዋወቅበትን አጭር ቪዲዮ አለች። እናንተን የሚጠቅማችሁ ከሆነ እኔን በቴሌግራም በዋትስአፕ እና በኢሞ ማናገራችሁን አትርሱ። የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ ያሉ ዛሬ የምናደርሳቸው። ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል።